ዴቭ ለምንድን ነው ግን ሄርሜላን እንደ ሀሳብ ላቅርብልና ማለት ነው ለምን ደርባ አታገባትም አንተ? እኔ እንደዛ እያሰብኩ ነው። ዳኒ ያው ባል የለውም፣ ባል ነው ያልኩት፣ ሚስት የለውም። ቢያገባት ጥሩ ነው። ዴቭ የሚባለው ሰውየው ደግሞ ደርቦ ቢያገባት ውሽሚት ሌላ ያው የእናንተ ቤተሰብ ውሽማ ማድረግ ልምዳችሁ ስለሆነ ያው ከአብርሃም እየተማራችሁ እየቀጠላችሁበት ታሪክ ነው አይደለ? ታሪክ በታሪክ አስቀጥላችሁ ስለሆነ ለምን እንደ ሀሳብ ሄርሜላን ውሽሚት አድርገን ለምን አታስቀምጣትም? እንደዚህ የሚቆረቁር ከሆነ ለእሷ እንደዚህ የምትንገበገበው ከሆነ ማለት ነው። ከሄርሜላ በፊት ነው እናንተ የተጣላችሁት ምናምን ብለህ ለማውራት ሞክራል አይደለ? ከሄርሜላ በፊት አይደለም። በትንሽ ነገር ተጣልቶ ያቺ ልጅ ከህይወታቸው ብትወጣ ኖሮ ህይወታቸው የመስተካከል ወደ ትዳራቸው የመመለስ በጣም ትልቅ እድል ነበራቸው። ግን ሄርሜላ መጣ አብርሃም ስትለጣጠፍበት ስስመው ምስትለው ወንድ ልጅ ነው በስሜት ተመርቶ ስሜቱን ያኔ ሩትዬ እርጉዝ ስለነበረች ብዙ ነገር አለ አይደለ? እንትን ትቀያየራለች። ያኔ ማግኘት አይችልም ነበር። ወንድም ደግሞ በጣም ሲሰኛ ነው። ምንም መታገስ አይችልም። መታገስ ስለማይችል እኮ ነው ዛሬ ራሱ ሄርሜላ እግር ስር ተደፍቶ ይቅርታ እየጠየቀ ያለው እንጂ ያለ ሴት መኖር ስለማይችል ነው ያኔ ሮጦ ሄርሜላ ጋር ሄደው። ገባ አይደለ? አንተ ክብረ ብስ ዛሬ ግን መተህ ለሩትዬ እንደዚህ ማለት ምንም መብት የለም። ኤፋዬ የኛ መከታ፣ የሩትዬ መከታ ኑርልን የኛ ወንድማችን። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። እንግዲህ ቁርፍዷ ይሄ ጀበና የሆነ ሰውዬ ዳኒ የሚባልና ይሄ የዴቭ የወንድ አልጫ ሄርሜላን ደርቦ ሊያገባት ፈልጓል መሰለኝ። በጣም ይንገበገባል ስለሷ የሆነ ነገር ሲፈጠርና ለምን እንደዚህ ታደርጋለሽ? በዚህ መንገድ አብርሃም መመለስ ፈልገሽ ነው ወይስ ይሆናል ብለሽ አስበሽ ነው በማለት እየተቆጣት ነበረ። እኔ እንጃ ምን አይነት አእምሮ እንዳለክ እኔ አላቅም።